Greetings to everybody. Beautiful adjectives to describe ladies or girls. ዛሬ አጀክቲቮች ቆንጆ አጀክቲቮች ሴቶችን የሚገልጹበት መንገድ እንማራለን። ለማንኛውም ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ ማድረግ ከሁሉም በላይ ደግሞ ሃምብል እንግሊሽ ውስጥ ቆንጆ ቪዲዮዎች አሉ። ቼክ አድርጓቸው። ማየት ማመን ነው። ለማንኛውም ወደ ትምህርታችን እንግባ ፕሊዝ። ጀነራል ቢዩቲ ይለናል። በቁንጅና ዙሪያ በአጠቃላይ የሚገልጹ ቃላትን እኔ ላቭሊ ምን ማለት ነው? ክላሲክ ኤንድ ጀንትል ተርም ፎር something STH something ማለት ነው። pleasing to the eye ይለናል። ለአይናችን ሊያስደስት የሚችል ነገር ስናየው ምን ብለን እንገልጸዋለን? ላቭሊ። እና ብዙውን ጊዜ ለአንስታይ ጾታዎች ወይ ለሴቶች ላቭሊ ሺስ ላቭሊ ማለት እንችላለን። ኦፍ ኮርስ ለሌላ ነገርም መጠቀም እንችላለን። ምክንያቱም ጀነራል ቢዩቲ ብሎናል። የተፈጥሮም ቢዩቲ ሊሆን ይችላል። it's a lovely place ማለትም ይቻላል። pretty ሁለተኛ pretty suggests to delicate a charming beauty ይለናል። ይህም እንደዚሁ pretty normally ለሰውም መጠቀም እንችላለን። በተለይ ለሴቶች pretty she is pretty ብዙ በፊልሞችም በምንም ተገልጸዋል። እና pretty በብዙ ለሴቶች መግለጫ ይጠቀሙታል። pretty ግን ስቲል ግን ጀነራል ሆኖ ሊያገለግል ይችላል። beautiful ይሄም እንደዚሁ እንደምታውቁት beautiful flower, beautiful place, beautiful house እያል እንደ ጀነራል ሆኖ ሊያገለግል ይችላል። straight forward widely used term ይለናል። በተለያየ ተርሞች ወይ ደግሞ በሁሉም አቅጣጫ መጠቀም ይቻላል ለሁሉም ዘንድ። beautiful place, beautiful person, beautiful book እያል ለተለያየ ነገር። ለዚህ ነው ጀነራል ቢዩቲ የተባሉት። እስቲ በቀጣዩ እንሄድ። more intense beauty ይለናል። ይበልጥ ደግሞ ቁንጅና ለማጉላት የምንጠቀማቸው ቃላት ደግሞ ይለናል። የነዚህ ዴፊኒሽኖቹ ከቦታም ከምንም አንጻር አልጠቀስኩትም። ለማንኛውም more intense beauty ውበትን ለማጉላት የምንጠቀማቸው ቃላት gorgeous, she's gorgeous normally instead of he's gorgeous ከማለት ይልቅ እንዳልኳችሁ ለሴቶች አብዛኛው የሚያጎሉ ናቸው። gorgeous, she's gorgeous you can say. stunning ውበት እጅግ ማራኪ ሲሆን stunning ማለት ትችላላችሁ። አዲስ ቃል ሌላ radiant you can say radiant, she's radiant. exquisite you can say also. እነዚህ እንደምታያቸው more intense beauty ይለናል ወይ ደግሞ ውበት ለማጉላት ለማለት ነው። right, let's carry on guys. more evocative beauty እነዚህ ደግሞ ይበልጥ ውበትን ለማጉላት የምንጠቀማቸው ወይ ደግሞ ለማጋነን የምንጠቀማቸው ቃላት ይለናል። alluring, graceful በግርማ ሞገስ ጭምር የተሞላ ሲሆን graceful ትላላችሁ። እጅግ አስገራሚ ሲሆን mesmerizing you can say she's mesmerizing, she's graceful, she's alluring you can say some of these words. ravishing ሌላው ደግሞ እንደገና እንደምታዩት ravishing you can say she's ravishing. all right. elegant it depends of በነገራችሁ ለሰው ወይም ለሴት ብቻ ማለታችን አይደለም። it depends እንደ ሁኔታው ወይ ደግሞ በአጠቃቀም ይለየዋል እንግሊዝኛ ብዙውን ጊዜ። ስለዚህ elegant building, elegant place still you can use ግን evocative እንደሆነ አትርሱ። ለማጋነን በጣም ለማጉላት እንደሆነ አዘንጉ እንጂ ለብቻ የሚባል ነገር የለም በእንግሊዝኛ በተፈጥሮም
magnificent, you can use this word also. አስገራሚ flawless እንከን የለሽ stunning ቅድም ተጠቅመን ነበር። አሁን ደግሞ stunning still መጠቀም እንችላለን። stunning irresistible መቋቋም ማንችለው ለዓይናችን ምናምን በጣም የሚከብድ ለማየት ምናምን ሲሆን irresistible ውበታውን በጣም በሚገርም ሁኔታ በጣም ሻይን የሚያደርግ የሚያንጸባርቅ ሲሆን ውበት በሴት ልጅ ዘንድ irresistible, she is irresistible ማለት እንችላለን። እነዚህ እንደምታዩቸው more evocative beauty ይለናል። ውበትን በእጅጉ ለማጉላት ነው። ሌላ other options ይለናል። cute suggests a charming and enduring beauty often used for young girls ይለናል። ይሄ ደግሞ ብዙውን ጊዜ ለወጣት ሴቶች አጉልተን የምንጠራበት ነው። she is cute እያል ስለዚህ suggested a charming and enduring beauty often used for younger girls ይለናል። ሌላ attractive እንደምታውቁት እንደ አማራጭ ሆኖ በብዙ አጋጣሚ መጠቀም ይቻላል። it's attractive ለነገርም she's attractive ለሴትም ለወንድም he's attractive በተለያየ መንገድ በንግግሩም በምንም ሊሆን ይችላል። ግዴታ በቁንጅና ውበት መሆን የለበት። ለዚህ ነው other options ያልነው። attractive but general term for something sth የሆነ ነገር that draws your attention ሐሳባችን ወይ ቀልባችን ለሳበው ነገር attractive ማለት እንችላለን ነው የሚለን ያለ። good looking ይሄ ደግሞ ውብ ወይ ደግሞ ደስ የሚል ለማለት ስንፈልግ ለሰውም ለነገርም ስፔሻሊ ሰዎችን good looking person a neutral term ይለናል። ኒውትራል ማለት ለጋራ ለሁለቱም ማለት ነው። a neutral term for somebody sb ቀደም sth something ብያቸዋለሁ አሳጥሬ እዚህ ጋር ደግሞ sb የሆነ ሰው ለማለት ነው። who is pleasing to the eye ለዓይናችን የሚማርክ ነገር ሆኖ ስናገኘው good looking ለሰውም እንዲሁም ለነገርም ለሴትም ለወንድም good looking person, good looking girl, good looking man ማለት ይቻላል። ከደስ የሚል ሰው ደስ የምትል ሰው ደስ የሚል ነገር እያል ኒውትራል ነው ለዚህ ነው ኒውትራል የሚለው ቃል የተጠቀምኩት። ይሄን ይመስላል። ለማንኛውም ውበት ለመግለጽ እጅግ ወሰን በሌለው ወይ ወሰን የሌለው ነገር አለ በእንግሊዝኛ። በአማርኛ እንደውም ውስን ሊሆን ይችላል። በእንግሊዝኛ ግን እጅግ መጨረሻ የሌላቸው ቃላት ማአት አሉ። ለማንኛውም ጥቂቶቹ እነዚህ ብያቸዋለሁ። ሌላው በእናንተ ዳሱሱት ድረሱበት። ታንኪዩ አማ ታንክስ ፎር ዋቺንግ ስላያችሁ እጅግ አድርጌ አመሰግናለሁ። የመጨረሻ ለሰን ይሄ ይመስላል። ዛትስ ዘ ኤንድ ኦፍ ዘ ለሰን። በኦንላይን በአካል እንዲሁም ለመማር ለምትፈልጉ ባላችሁበት በውጭ ሀገር በእነዚህ ስልኮች መደወል ትችላላችሁ። በእርግጠኝነት እንቀይራቸዋለን። ቋንቋው እጅግ በማራኪ መንገድ ልናስተምራችሁ እንችላለን። ታንክ ዩ ጋይስ አማ ባይ ባይ